ሰላም እንዴት ናችሁ የዩቲዩብ ተከታታዮቼ? እንግዲህ ዛሬም በሌላ ቪዲዮ ተመልሰን መጥተናል። በዛሬ ቪዲዮአችን እንግዲህ ማንቸስተር ሲቲ ስኳድን በጋራ ቢውልድ እናደርጋለን ማለት ነው። ለዚህም ደግሞ ባለፈው የዚህ የሮናልዶ ሎጎ እንዴት እንደምትሰሩ በለቀኩት ቪዲዮ ላይ የምትፈልጉትን የእንግሊዝ ፕሪሚየር ሊግ ቲም በጋራ ስለምንገነባ ኮመንት ላይ አሳውቁኝ ባልኳችሁ መሰረት የብዙዎቻችሁ ኮመንት ማንቸስተር ሲቲ የሚል ነው ማለት ነው። ስለዚህ በሁላችሁ ምርጫ ማንቸስተር ሲቲን በጋራ እንገነባለን። በዛሬ ቪዲዮአችን በስንት ቀን ውስጥ ስኳዱን ገንብተን እንጨርሳለን፣ ስንት ብር ያስፈልገናል፣ ስንት ተጫዋቾችን መግዛት አለብን የሚለውን በጋራ እናያለን። ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳይረሳ። ወደ 1000 ሰብስክራይበር እየሄድን ነው። 1000 ሰብስክራይበር ለመግባት እንግዲህ ከመቶ ያነሰ ሰብስክራይበር ስለሚቀረን ሁላችሁም ሰብስክራይብ እያደረጋችሁ አበረታቱኝ። ወደ ቪዲዮ እንግዲህ በቅድሚያ የማንቸስተር ሲቲን ስኳድ ለመገንባት እዚህ በጎን ያስቀመጥኩላችሁን አሰላለፍና ተጫዋቾች እንጠቀማለን ማለት ነው። ተጫዋቾቹም ሮድሪ፣ ዳናሮማ፣ ዲያዝ፣ ሃላንድ፣ ፎደን፣ ዶኩ፣ ጉቫርዲዮል፣ ማቲዩስ፣ ኑኔዝ፣ ሴሚኒዮ፣ ራይንደርስ እና ኦራይሊን ነው ማለት ነው የምንገዛው። እነዚህን ተጫዋቾች እንዴት ነው የምንገዛው፣ ማንን ነው የምንገዛው የሚለውን ደግሞ በጋራ ስናይ በቅድሚያ ይሄን የማንቸስተር ሲቲ ስኳድ ገንብተን የምንጨርሰው በአንድ ወር ውስጥ ወይም ዊክ 1 ዊክ 2 ዊክ 3 ዊክ 4 ብለን ቪዲዮ ቅዳሜ ቪዲዮ ለቀላችኋለሁ ወይ ደግሞ ዛሬ ሐሙስ ቪዲዮ ይለቀቃል ማለት ነው። ስለዚህ ሁላችሁም ሐሙስ የዚህ የማንቸስተር ሲቲ ስኳድ እንዴት እንደምትገነቡና ስኬጁሉን ነው ማለት ነው የምናየው በጋራ አንድ ላይ ቲሙንም በአንድ ወር ውስጥ ገንብተን እንጨርሰዋለን ማለት ነው። በአጠቃላይ እንግዲህ የማንቸስተር ሲቲን ስኳድ ለመገንባት ከ23218 እስከ 25000 ኮይን ያስፈልገናል ማለት ነው። ስለዚህ ይህንንም ኮይን ደግሞ ለተጫዋቾቹ ስናከፋፍለው ለምሳሌ ሮድሪ 2550 ሚኒመሙን ነው የምነግራችሁ። እንግዲህ ከዛም ሊበልጥ ይችላል ወይ ሊያንስም ይችላል። ዳናሮማ ደግሞ 2800፣ ዲያዝ 1950፣ ሃላንድ 2970፣ ፎደን 2300፣ ዶኩ 1965፣ ግቫርዲዮል 1970፣ ማቲያስ ኑኔዝ 1690፣ ሴሚኒዮ 1950፣ ራይንደርስ 2013፣ ኦራሊ ደግሞ 1780። ይሄ ነው ሚኒመማቸው ማለት ነው። ከዚህ ወይ ትንሽ ሊበልጡ ይችላሉ ወይም ሊያንሱ ይችላሉ ማለት ነው። በመቶ ኮይን ቢበላለጡ ነው አሁን ከነገርኳችሁ ጋር። ስለዚህ እነዚህ ያስፈልጉናል ማለት ነው። ስለዚህ እነዚህን ተጫዋቾች ደግሞ ቶሎ በምናገኘው ፕሮባቢሊቲ መሰረት ደግሞ ለአራት ሳምንታት ወይም ዊክ 1 ዊክ 2 ዊክ 3 ዊክ 4 ብለን ለአራት ሳምንታት አከፋፍለን አንደኛ ሳምንት ላይ ማንን መግዛት አለባችሁ፣ ሁለተኛ ሳምንት ላይ ማንን መግዛት አለባችሁ፣ ሶስተኛ እና አራተኛ ሳምንት ላይ ማንን መግዛት አለባችሁ የሚለውን ደግሞ ስናይ እንግዲህ ዊክ 1 ላይ ሁላችንም ምንገዛ ወይም እኚህን ተጫዋቾች ገዝተን መገኘት አለብን ማለት ነው። የመጀመሪያው እንግዲህ ካላችሁ ያላችሁን ተጫዋች ለብቻው ለመለየት እንግዲህ እዚህ ኦቨር ቤንች የሚቀመጠው እስከገባችሁ በኋላ እንግዲህ እዚህ ጋር የሚያመጣላችሁ ቡክ ማርክ የሚል አለ። በሱ ቡክ ማርክ ብላችሁ ማስቀመጥ ትችላላችሁ ማለት ነው። ለምሳሌ እዚህ ጋር ያለውን የሜሲን ቡክ ማርክ ብለው ከዛን ድጋሚ ስገባ እዚህ ጋር ያለው ምልክት ስነካ ሜሲና ግቫርዲዮልን እዚህ ጋር ያስቀምጥልኛል። ስለዚህ ስኳዳችሁን አሁን ከምነግራችሁ ውስጥ የገዛችሁት ከኖረ እዚህ ውስጥ አስቀምጧቸውና ሌላ ያልገዛችሁትን ትገዛላችሁ ማለት ነው። ለምሳሌ እንግዲህ በዊክ 1 የሚያስፈልገን ብር ሚኒመሙ 6580 ነው ማለት ነው። እንግዲህ የሚያስፈልጋችሁን ብር ከነገርኳችሁ በኋላ መጨረሻ ላይ ደግሞ እንዴት በቀላሉ ኮይኑን ማጠራቀም እንደምትችሉና ኮይን የምታገኙባቸውን ሜቶዶች ነግራችኋለሁ ማለት ነው። በመጀመሪያው ሳምንት 6580 ብር ያስፈልገናል። ይህን 6580 ብር ማለት ደግሞ በዊክ 1 ወይም በአንደኛው ሳምንት የምትገዙት
ሮድሪ፣ ዳናሩማ እና ዲያዝ እኚህ ሶስቱ ተጫዋቾች ይመጡላችኋል ማለት ነው። አሪፍ ተጫውታችሁ ብራችሁን 6580 ካደረሳችሁ በኋላ ሮድሪ፣ ዳናሩማ እና ዲያዝ በአንደኛ ሳምንት ትገዛላችሁ ማለት ነው። ስለዚህ የዚህ ሳምንት ምንገዛቸው ተጫዋቾች እነዚህ ሶስቱ ናቸው፣ ሮድሪ፣ ዳናሩማ እና ዲያዝ። ስለዚህ የዛሬ ሳምንት ሐሙስ ደግሞ በሁለተኛ ሳምንት ማንን መግዛት አለብን የሚለውንና ሮድሪ፣ ዳናሩማ እና ዲያዝን በጋራ እየገዛን እናያለን። ሁላችሁም ኮይን አጠራቅማችሁ ወይም የመጡላችሁን ተጫዋቾች ቆልፋችሁ በዳይመንድ አንድ ላይ እንገዛችኋለን ማለት ነው። ስለዚህ በአጠቃላይ የሚያስፈልጋችሁን 6580 ኮይን ደግሞ እንዴት በቀላሉ እንደምታገኙ ሳሳያችሁ እንግዲህ በቅድሚያ ስቴዲየማችሁን አሪፍ አድርጋችሁ ቢውልድ አድርጉና ለምሳሌ የኔ ስቴዲየም በሜዳ ሲጫወት 51 ኮይን ይሰጠኛል። በአጠቃላይ አንድ ጨዋታ ሲጫወት ወደ 200 ምናምን ኮይን አገኝበታለሁ ማለት ነው። ስለዚህ እናንተም ስቴዲየማችሁን ካፓሲቲውን ማሳደግ አለባችሁ ማለት ነው። ለምሳሌ ከዲቪዥን ወደ ዲቪዥን ለማደግ የሚይዘው የደጋፊዎች ብዛት ከ5000 አንስቶ እስከ 90000 አለ። እሱን በማሳደግ በሜዳችሁ ስትጫወቱ የምታገኙትን ቦነስ መጨመር ትችላላችሁ ማለት ነው። ሌላኛው ቀላል ሜትድ ደግሞ እዚህ ጋር ያለውን ጨዋታ ተጫውታችሁ ስትወጡ ወይም ጨዋታ ተጫውታችሁ ወጥታችሁም ከዛ ውጪም ሁለቴ በማየት ፍሪ ኮይን በአንዴ 30 ይሰጣችኋል። በአጠቃላይ 60 ማግኘት ትችላላችሁ። ስለዚህ ይሄን ደጋግማችሁ በመውሰድ ኮይናችሁን ቶሎ ማፋጠን ትችላላችሁ። ስለዚህ በእንደዚህ አይነት ሜትዶችና ደግሞ አሪፍ ኬሪየሮችን በመጫወት ሴናሪዮ በመጫወት ኮይናችሁን በቀላሉ መሰብሰብ ትችላላችሁ። ስለዚህ እስከ ዛሬ ሳምንት ወይም እስከሚመጣው ሐሙስ ድረስ 6580 ኮይን ሰብስባችሁ ሮድሪ፣ ዳናሩማ እና ዲያዝን እንገዛለን። በቀጣይ ደግሞ ስንገናኝ ማንን መግዛት እንዳለባችሁ እናወራበታለን። ሌላው ደግሞ ብዙዎቻችሁ ስጠይቁኝ የነበረው ክላንም ሶስተኛ ወይ አራተኛ ዙራችን ነው ክላናችን ከተከፈተ። በሁሉም እንግዲህ 13 ሚሊዮን እና ከዛ በላይ ነው የሰበሰብነው። ስለዚህ ይሄን ክላን መቀላቀል የምትፈልጉ አሁንም እንደምታዩት እንግዲህ በ8ኛው ቀን 2 ሚሊዮን ሰብስበን አራተኛ ላይ እንገኛለን። ክላኑን መቀላቀል የምትፈልጉ የዚህ ቪዲዮ ኮመንት ላይ የቴሌግራም ቻናል ሊንክ አለ። እሱን በመንካት ወደ ቴሌግራሚ በመምጣት መቀላቀል ትችላላችሁ። ስለዚህ በቀጣይ ያልኳችሁን ተጫዋቾች ገዝታችሁ እንገናኝ። ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳይረሳ። አመሰግናለሁ።